ሰፊ ለልጆች ምናምን የሚሆን ቦርሳ ማለት ልጆች ላላቸው ምናምን እናቶች የሚሆን ቦርሳ። ከዛ በኋላ አሁን ይሄ ቦርሳው ሙሉ ቅርጽ እንደዚህ ነው እንዲሆን የፈለግነው። ከዛ ውጪ ደግሞ ምን እንጨምር ብለን እናስብና ከዚህ ጋር ምን ጨምራቸውን ነገሮች እናስገባለን። ስለዚህ እየተከተልኩ አንቺን እያየሁ ስላልነው ማለት ነው። ዛሬ ስኬች ነው የሚባለው? ስኬች ማድረግ። ስለዚህ ዛሬ ስኬች ማድረግ መለማመድ አለብኝ ማለት ነው። ስኬች ለማድረግ ምን ትምህርት ነው የምንማረው? ድሮይንግ ይመጣል። ድሮይንግ ጤና ይስጥልኝ ውድ ተመልካቾቻችን፣ አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ጀምሯል። እንድትከታተሉን በአክብሮት እንጋብዛለን። በዛሬ ፕሮግራማችን ደግሞ ምንትዋብ ከአራት ወጣቶች ጋር ቆይታ የምናደርግበት ፕሮግራም ነው ወደ እናንተ የምናደርስላችሁ። እንግዲህ ለዛሬው ደግሞ ያው እንደሚታወቀው የተለያየ ሙያ እየለመድኩ ነው። ዛሬ ደግሞ እንዲህ በቀላሉ የስኬቺንግ ወይንም ደግሞ የንድፍ ስራ እየተለማመድኩ ነው ማለት ነው ከአንዷ ባለ ታሪኬ ጋር። በኋላ ላይ ስሟን ታስተዋውቀናለች። ከዛ በኋላ ደግሞ ሌሎች ባለ ታሪኬ ደግሞ እዚህ ጋር አሉ። ከነሱ ጋር ቆይታ እናደርጋለን። እነዚህ ወጣቶች እነማን ናቸው? ምንድነው የሚሰሩት? እኛስ ከነሱ ምን እንማር ለምትሉ ተመልካቾቻችን ፕሮግራሙን እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እንጋብዛለን። አብራችሁን ሁኑ። በድጋሚ ተመልካቾቻችን ተዋወቂልን። ስሜ ቃል ኪዳን አለኸኝ እባላለሁ። የተማርኩት የመጀመሪያ ደረጃ ትምህርት ቤት ፈለገ አባይ፣ ከዛ ከ1 እስከ 3 ፈለገ አባይ፣ ከዛ ሸት አካዳሚ እስከ 8፣ ከዛ ኤዲኤም ኃይሌ ማለት ነው። ከዛ በኋላ ጅማ ዩኒቨርሲቲ በአርኪቴክቸር ነው ዲግሪ ያለኝ። ሰርተሽበታል በአርኪቴክቸር? አዎ። ስንት አመት ሰራሽ? 20 አመት አይደለም በቅጥር በወራት ነው የሰራሁት። ከዛ በኋላ ግን ወደ ራሳችን ስራ ነው የገባነው ቀጥታ። በነገር አርኪቴክት ስለተማርሽ ነው አይደል ይሄ ነገር የቀለለሽ? አዎ። ስኬች ማድረግ ምናምን ይቀላል በደንብ። አንቺ ይቀልሻል። የራስሽን ስራ እንደምትሰሪ እርግጠኛ የሆንሽ መቼ ነው? ከመመረቃችንን በፊት እንሰራ ነበር። 1 አመት 2 አመት ሲቀረን ሳፋሪ ሞል ላይ እንዲ ፌስ ፔይንቲንግ ጀመርን። ምን ማለት ነው ፌስ ፔይንቲንግ? ይሄ ልጆች ላይ ፊታቸው ላይ ምናምን መሳል ማለት ነው። ለልደት ምናምን ኢቨንት ምናምን ሲኖር ከዛ በቃ በዛ እያለ ዲኮር ምናምን እያለን መስራት ጀመርን። ዲኮር ሰርታችኋል እንዴ? አዎ እንሰራለን። ኧረ እባክሽ የልደት የሰርግ? አዎ። ኦኬ። ተለቅ ያለ ቦርሳ ማለት ነው። ኦሬዲ ጨርሰናል። የኔ ልክ ነኝ? አዎ ቆንጆ ነው። እስቲ አንደኛ ቦታም አልበቃኛል። የሆነ ቤቴስ ጠረጴዛ ነገር ነው የሚመስለው። ከዛ በኋላ ቦርሳን በትክክል አላመጣውም በእርግጠኝነት። ከትንሽ ጊዜ በኋላ ደግሞ ምስለ ይመስለኛል። አሁን ጨርሽ ምንድነው የምታደርጉት ሁሌ? ከዛ አስረዳቸዋለሁ ዲዛይኑ እንዴት እንደሆነ። እስቲ አስረዱ። ስለዚህ ዲዛይኑ ከታች እንደዚህ ሰፋ ብሎ ወደ ላይ ጠበብ ይያለ እንዴት ዘንቢል የሚመስል ነገር ነው ያሰብኩት። ከዛ እዚህ ጋር ኪሶች አሉ፣ በዚህኛውም ጋር ኪስ አለ። ያሰብነው ለልጆች ላላቸው እናቶች ስለሆነ በዚህኛው ጋር ጡጦ ምናምን መግባት ይችላል ማለት ነው። ከዛ ይሄኛውን በቀላሉ እንዲከፈት እንዲዘጋ በቁልፍ እናደርገዋለን እና ረዘም ያለ መያዣ እንዲኖረው ነው ያሰብኩት እኔ። እና ደግሞ ካለሮችን ያሰብን ይሄንና ይሄ በጀርባው ይሄ የሆነ በፊት ለፊቱ ቆሻሻ ሊችል ቡኒ ነገር ቆንጆ አሰብ። አንቺ የምትፈልጊያትን ይሄን ቦርሳ ቁጭ ካላደረጉ ምንድነው የምታደርጊው? ድጋሚ ይሰራል። ድጋሚ ከመቁረጣችን በፊት እየለካን እንላለን። ከሷ ጋር እየተወያያችሁ ነው። ወደ ሁለተኛው አባለ ታሪኬ ተመልሻለሁ ማለት ነው። እሷ ሌሎችን ዲዛይኖች እስከሰራላቸው ድረስ ቤዛዊት አጥናፉ እባላለሁ። ተወልጄ ያደግኩት ባህር ዳር ነው። የመጀመሪያ ደረጃ ትምህርቴን ሸት አካዳሚ ተማርኩት። ከዛ ሃይ ስኩል ኤዲኤም ኃይሌ፣ ዩኒቨርሲቲ ባህር ዳር ዩኒቨርሲቲ በኢንጂነሪንግ። ምን ኢንጂነሪንግ ተማርኩ? ሃይድሮሊክስ ኤንድ ዋተር ሪሶርስ ኢንጂነሪንግ። ሌላም ትምህርት እንዳለሽ ነግረሽኛል። አዎ በማኔጅመንት ኢንጂነሪንግን እየተማርኩ ጎን ለጎን ማኔጅመንት ዲግሪ አለ። እየተማረን በጎን ስራ እንሞክር ነበር ብላሻለች እና እሱን በመናረግበት ጊዜ ስራችን ማኔጅ ለማድረግም ምናምን ሌላም ሰው አጋዥ ከምንፈልግ በነበር ኢንተርቪው ጊዜ በዲስታንስ ለማለት አንቺ ላይ ተባሽዋለን ጎን ለጎን ማኔጅመንት አንድ ላይ ነው ተማርኩ። ራስቸው ማኔጅ ካምፓኒያችሁን ማለት ነው። እሺ ካንቺ ጋር እንተዋወቅ። እሺ ስሜ ሄርሜላ ለማርያም ይባላል። የመጀመሪያ
አንደኛ ደረጃ የተማርኩት ፈለገ አባይ ነው። ከዛ ሃይ ስኩል ደግሞ ፋሲሎ፣ ድራፍቲንጉን ደግሞ ባህር ዳር ፖሊቴክኒክ ነው ድራፍቲንግ። ስለዚህ ላንቺ ቀላል ነው። አዎ ስኬች ማድረግ ስለምሞክር ይሄን ያግዘኛል፣ ድራፍቲንጉ ይሄን ያግዘኛል። ቤዚስ ትምህርቱ የተለያየ ነው ብዬ ነው። ብዙ ጊዜ ሃይድሮ ምናምን ከውሃ ጋር ተያያዘ ነው አይደለ? እና እንዴት ወደዚህ ፍላጎት አደረብሽ ብዬ እኔ ከመጀመሪያ የራሴን ቢዝነስ መስራት ተቀጥሮ መስራት ከሚለው ነገር ወጥቶ የራስን ነገር መስራት የሚለው ነው ትኩረት። ይሄኛው ቢዝነስ የመረጥነው ካወራንበት በኋላ ከዛ ከነሱ የተማርኳቸው አሉ ኢንተርኔት ላይ ያየው ምናምን ያወቅኳቸው ነገሮች አሉ። ጥሩ። ስለዚህ አሁን የእናንተ ስራ ምንድነው? ቃል ስኬች አርጋ ሰጣችኋለች፣ አንቺ ማስመር እሷ መቁረጥ ነው። ምንድነው የምትሰሩት አሁን? አሁን እየለካው አሰምረላታለሁ፣ እሷ ትቆርጣቸዋለች። እስቲ እባክሽ አሁን ይሄን መቁረጥ ይቻላል? እንቺ እንዳላበላሽው እኔ መያዝ እችላለሁ ዝም ብዬ። እሺ ሌላ ምንድነው የሚሰመር ያለው ነገር? ሌላ የሚሰመር ነገር በልጅነትሽ ምን መሆን ነበር የምትፈልጊው? ዶክተር። አረባሽ ልጆች እንደሚሉት ነው ወይስ ፍላጎቱ ነበርሽ? አሁን የሚያሳስበው አልነበረኝ ማለት አሁን ላይ ቆም የሚያሳስበው ለኔኛው ነገር አልነበረም። ዲፓርትመንቱ ቢወጣልሽ ኖሮስ በአጋጣሚ እንደዛም ቢሆን እገባ ነበር። ስንት አጠኝ ነበር። ግን አሁን የሚያሳስበው ግን ብገባበትም ያን ያክል ደስተኛ ነኝ አይመስልም። ውጤታማ ማትሆኝ ነበር ያስባል። ስለዚህ አሁን በዚህ ነው ውጤታማ ይሆንሽ ያለሽ? አዎ በቢዝነሱ። ስንት ጊዜ ሆናችሁ ስራውን ከጀመራችሁ? ይሄን የቦርሳውን ስራ ወደ አንድ አይደል ሱቁ ከተከፈተ 6 ወር ምናምን ፕሮሰሶችን ከጀመርን ምናምን አንድ አመት ነው። ሌላ የሚቆርጣለ የለም። ስለዚህ ደግሞ ገበር ያስፈልገዋል። እሺ ስለዚህ ገበሩን አምጪው ማች ያደርጋል። ቆንጆ በውስጥ እንዳለችው ጡጡ ምናምን ስለሚቆጭ እንዳቆሽሻቸው ገበሩ እንዳቆሽሻቸው። ስንት ጊዜ ወሰደባችሁ ቀጥታ ወደ ስራው ለመግባት? ምንድነው ያስፈልጋችሁ ነገር ቀጥታ ወደ ስራው ለመግባት? አንደኛ በዋነኝነት ጣቃ ጨርቅ ነው ለምንሰራቸው ባጎች የሚያስፈልጉ ማቴሪያሎች። ከዛ ደግሞ አክሰሰሪ ዚፕ፣ ቁልፍ የሚያስፈልግ ገበር ምናምን። ስንት ብር ነበር ያኔ መነሻችሁ? ወቅታዊ ስራ ብትሰራ ባንዴ ብር ማምጣት የሚችል ብለን አሰብና ለአዲስ አመት ጸጉር ጌጦችን ብንሰራ፣ ምክንያቱም ከቻይና ነው የሚገቡት አዲያ አበቦች ማለት ነው። ከዛ ሳተን ጨርቅ ገዝተን ብዙ ማልፈጀብንም 500 ብር ምናምን ነው ሜትሩን የገዛነው። ከዛ በመርፌና ክር አድርገን አዲያ አበባ ሰራን ማለት ነው። ከዛ በተለያየ በሚወርድ ክራውን ምናምን የተለያየ አድርገን ሰራን፣ እሱን ሸጥን። በሱ ጥሩ ትንንሾች የልጆችን 50 ብር ነው የሸጥናቸው። ከዛ ክራውኖችን 600 አለ። ያምራል፣ በጣም ያምራል። ለየት ያለ ለ2018 ማለት ነው። ኦኬ እሺ። ከዛ እንደዛ ምናምን አድርገን ከቤተሰብ ብር ተቀበላችሁ? አዎ እሱ ለጣቃ ጨርቅ። እሺ ሌላስ ምንድነው የምትሰሩት ከዚህ ውጪ? ከጨርቃ ጨርቆች ስራ ውጪ ለምሳሌ ጫማ እንደዚህ ነገር ሞክራችኋል? እንደዛ እንኳን አላሰብነውም፣ ግን አሁን ሰፋ አድርገን መስራት ስንጀምር ልብሶችን አስበናል። የልጆችም ሆነ የወጣቶችን ልብሶችን ሽርጦችንም ጎን ለጎን እንሰራለን። ቲሸርትና ቁምጣም እነሱንም እንሰራለን። ግን አሁን በሰፊው ያሰብነው ቦርሳዎችን ነው። አዎ ልብሶችን፣ የልጆችም ሆነ የሴቶች ልብሶችን ለመስራት ነው ያሰብነው። በነገራችን ላይ እንደዚህ አጫጭር ኮርሶችን ወስዳችኋል እንዴ? እኔ ተምሬያለሁ። ኦኬ ጋርመንት ነገር 3 ወር በውጭ ማለት ነው። 3 ወር ልብስ ቤት ሰልጥኛለሁ። ያ ለዚህ አግዘኛል። ለዚህ አግዞሻል? አዎ ዲዛይኑን እሷ ስለምታወጣው የማይከብደው ነው። እሺ ሌላስ ደግሞ ሌላም ይቆረጣል? እዚህ ቡና አስገባለን ብለን ያሰብነው እንቆርጥ። ያየሽ ነው ቢዚስ ከእንትን ወስደሻል? እንደዚህ አጫጭር ኮርሶች ወስደሻል? የዚህ አይነት ለብስ የሚሆን በጥራት ዲዛይን ወደፊት ወደ ባህላዊ አልባሳት ስገባ ደግሞ አብዛኛው ስራ ይሆናል። እነዚህ በደንብ ትጠልፊያለሽ? በማሽን ኦኬ። ሲዮሲ
አራማክ ኦኬ ጨርሰናል አይደል? ቆራርጠን ምን ፈልገው ስለዚህ ወደ መስፋት ክፍል ነው የምንሄደው። የተከበራችሁ ተመልካቾቻችን ምንትዋ ፕሮግራም ነው እየተከታተላችሁ የምትገኙት ከቬንቴጅ ስቶር አምራቾች ጋር አብረን ቆይታ የምናደርግበት ፕሮግራም ነው። ጀማሪ ወጣቶች ናቸው ከተለያዩ ዩኒቨርሲቲ ተመርቀው አንድ አመት እንኳን አልሞላቸውም በመንግስት ስራ ተቀጥረው ለምን ራሳችን አንሰራም ብለው እንዲህ በተለይ አሁን የተለያዩ ቀለል ያሉ ቦርሳዎችን ሻንጣዎችን እንዲሁም ደግሞ ጓኖችን ያመረቱ የሚገኙ ወጣቶች ናቸው። ከነሱ ጋር ቆይታ ያደረግን ነው የምንገኘው። አሁን አንድ ቦርሳ ለናመርት ቆራርጠን ጨርሰናል ማለት ነው። ስለዚህ ወደ ስፌት ነው የምንሄደው። ወደዛው መሄድ እንችላለን። ተረፈሽ ተመልካቾቻችን ምንትዋ ፕሮግራም ላይ ነው የምትገኙት። እንግዲህ ቀደም ሲል እነ ቤዛ እነ ቃል የቆራረጡ ጨርቅ ይዘን መጠን ከሄርሜላ ጋር ደግሞ ልንሰፋ ነው ማለት ነው። ሄርሜላ ስራ መጀመር ትችያለሽ። ትንሽ ባጎች ከሆኑ እነሱም እስከ 2 ሰዓት እሱም ተቆርጦ ማለት ነው ተቆርጦ ያበቃለት ከገበሩ ምናምን ከሆነ እንደዛ ማለቅ ይችላል። እንደዚህ ዲቴል የሚጠይቁ ከሆኑ ደግሞ እስከ 4 ሰዓት 3 ሰዓት ባለው ተኩል ይቆያል ማለት ነው። አዎ እንደዛ ይፈጃል። ሙሉ አቴንሽን ሰጠሽ ማለት ነው ያለ እረፍት? አዎ ያለ እረፍት ነው። መጀመሪያ ትናንሽ ለገበያ የሚሆኑ ባጎች ነበር የሰራነው ማለት ሰው ገበያ ጋር ሲወጣ ቀለል ያሉ ቦርሶች ነበር ይዘን የቀረብ ነው። ከዛ በኋላ ትልልቅ ባጎች ጀመር ትራቭል ባጎችን ከዛ ለትምህርት ቤት የሚሆኑ ባጎችን ደግሞ ሰው እጭ ላይ ሲዘንጥ ምናምን አይነት ባጎችን ይጠቀማሉ ምናምን ብለን እነሱን ሰራን። ከዛ ሁሉ ላይ ደግሞ ቤተክርስቲያን ባጎችን መጀመሪያ ጊዜ ዋጋ አስታገኝበት የነበረው ስሜት እንዴት ነው? በጣም ደስ ይል ነበር። እኛ ልክ እንደጨረስን ሰፍተን እንትን አቅርበን ነበረ እንደነገርኩሽ ልናስመርቅ ሰው ጋብዘን ነበረ። ከዛ እዛ የነበሩ ሰዎች ነበር የገዙን እና አብዛኛው በጣም ደስ ብሎት ነበር አልጠበቅም ነበረ እና ሁሉም ተሽጧል ማለት ይቻላል። እውነት ስለዚህ ያኔ ብር በብር ሆናቸው? አዎ ያኔ በጣም ሰርተናል። መጨረሻ ማንገቻ እየሰራ ነው ለቦርሳችን ጨርሰናል። ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራም ላይ ነው የምትገኙት። አሁን ደግሞ እንዲህ በሱቃቸው ተገኝተናል። እውነት ለመናገር ሱቃቸው ውስጥ ስገኝ አንድ የተሳትፎ የምስክር ወረቀት አይኔ ሳለው የምንሳተፍ ወረቀት ነው የአቢሲኒያ ባንክ ያኔ ባዛሩ ጋር ስንሳተፍ የምስክር ወረቀት ተሰጥቶን ነበረ እና አቢሲኒያ ባንክ ባዘጋጀው ባዛር ውስጥ የተሰጠን ምስክር ወረቀት ነው። ስለተሳተፍሽ እናመሰግናለን የሚል ማለት ነው። እንዲህ በጓደኝነት ተሰባስቦ ሰርቶ ውጤታማ መሆን ያለው ጥቅም ምንድን ነው? ያው ማለት የኔ ያለኝ ችሎታ አለ፣ ጓደኞች ያላቸው ችሎታ አለ፣ ሁሉም የየራሱ የሆነ ችሎታ አለው። ስለዚህ አንድ ላይ ስንሆን ደግሞ የተሟላ ነገር ይሆናል ማለት ነው። እኔ መስፋት የምችል ከሆነ መቁረጥ የሚችለው ሰው እኔን ያግዘኛል፣ ወይም ስኬች ዲዛይን የሚያወጣው ሰው እኔን ያግዘኛል። አንድ ላይ ስንሆን ደግሞ አሪፍ የሆነ ስራ እንሰራለን ማለት ነው። ተመልካቾቻችን ምንትዋ ፕሮግራም ላይ ነው የምትገኙት። ዛሬ ምንትዋ ፕሮግራማችን እነ ቤዛና ጓደኞቿ ስራ ከመፈለግ ራሳችን ፈጥረን እንስራ ብለው ስራዎችን እየሰሩ ነው የሚገኙት። እንግዲህ ቀደም ሲል እንደተከታተላችሁት ቀለል ባለ ጨርቆች በተለይ ቦርሳና ትልልቅ ሻንጣዎችን ሲያመርቱ ነው የተመለከትነው። እነዚህ ጓደኛሞች እንግዲህ በዚህ ብቻ አልተገደቡም። ከመካከላቸው ደግሞ በምግብ ስራና በኬክ ዝግጅት የተመረቁ ጓደኞች ስላሏቸው ኬክ ቤት ከፍተው እየሰሩ ነው የሚገኙት። እኛም በዛው በቦታው ተገኝተን ኬክ መስራት እየተለማመድን ሌሎችን ጥያቄዎች እያነሳን ምላሽ የምናሰጥ ነው የሚሆነው። ተመልካቾቻችን ወደዛው እንሄዳለን። አሁንም አብራችሁን ሁኑ። ተመልካቾቻችን ምንትዋ ፕሮግራም ነው እየተከታተላችሁ የምትገኙት። ዛሬ
ከነቃል ከናፎሚያ ጋር ነው ውሎ እያደረኩ የምገኘው። እንግዲህ ቀደም ሲል እንደተመለከታችሁት የተለያዩ ጨርቆችን በመጠቀም የተለያዩ ቦርሳዎችን፣ ሻንጣዎችን እንዲሁም ደግሞ እንደዚህ የለበስናቸውን አልባሳት እየሰሩ የሚተዳደሩ ጎበዝ ጀማሪዎች ወጣቶች ናቸው። አሁን ደግሞ በኬክ ቤታቸው እገኛለሁ። ኬክ ቤትም እንደዚሁ ስገኝ ደግሞ ኬክ ቀደም ሲል ረጅም ሰዓት ስለሚያስፈልገው ሰርተው ነው የጠበቁኝ። ዲኮር ማድረግና ማስተካከል ግን አብረን መስራት እንችላለን ብለውኛል። እሱን እየሰራን ደግሞ አፎሚያ ተቀላቅላናለች። ቀደም ሲል አፎሚያ አብራቸው ነች ያልን ነበረ። ከአፎሚያ ጋርም ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። አፎሚያ ስላገኘሽ ደስ ብሎኛል። እሺ አመሰግናለሁ። እኔ ደስ ብሎኛል። ምንድን ነው የምንሰራው ዛሬ? አሁን ዛሬ ከስተርድ ኬክ ነው የምንሰራው። ምን ኬክ? ከስተርድ ምን ማለት ነው ከስተርድ? ሌላ ነጭ ክሬሞችን አንጠቀም። ከከለርም ከጥፍጥናም ይሄ ለየት ያለ ነው። እስቲ አፎሚያ ተማረች? ኤሌመንታሪ ከ1 እስከ 8 የተማርኩኝ እውቀት ፋና ነው። ከዛ በኋላ ደግሞ ፋሲሎ፣ ከዛ በመጨረሻ ዲግሪን ያስኩኝ መቱ ዩኒቨርሲቲ ነው። መቱ ዩኒቨርሲቲ ምን ዲፓርትመንት? አግሪካልቸር። በእውነት አግሪካልቸር እና ኬክ መስራት ልብስ መስፋት እንዴት ነው? ኢንተረስት ወደሚያጋድልበት ስለሄድኩኝ ነው። አስበሽ ታውቂያለሽ? እንዲህ ለብቻዬ ከፍቼ ራሴን አስተዳድራለሁ ብለሽ አስበሽ ታውቂያለሽ? እውነት ለመናገር ያው ትምህርቱን እውቀቱን እንዲኖረኝ ነው የምፈልግ የነበረ በትምህርቱ ዙሪያ ማለት ነው። እንዲሞር ፍላጎቱ ያለኝ የግል ስራ መስራት ላይ ነው። ከዛ ያው ሙያውን በግል ወሰድኩኝ፣ ወደዚህ ሙያ ገባሁ። ምን ሰርተፊኬቶች ታዲያ ተማርሽ ለዚህ እንዲረዳሽ? ይሄ ኬክ ቤት ኮርስ አጭር ኮርሶችን ወስጃለሁ። ስለዚህ ለዲኮር መጠቀሚያ እነዚህ ነገር ናቸው የተዘጋጁት። ይሄኛው ሲራፕ ነው። ምንድን ነው የምናደርገው? ራስ እንዲልልን ይሄ ኬኩ መጀመሪያ የምንቀባው ይሄን ነው፣ ክሬም ከመቀባታችን በፊት እንደዚህ በደንብ መራስ ስላለበት። በዲግሪሽ ስንት ጊዜ ሰራሽ አፎሚዬ? አልሰራም። ኧረ እባክሽ። ምን ጀመርሽ መጀመሪያ ቀጥታ ስትጀምሪ? መጀመሪያ ላይ ሸቀጥ ሱቅ ጀመርኩ። ማስቲካ ብስኩት ምናምን አለ። ሰፈር ነው ወይስ ሌላ ቦታ ተከራይተሽ? ሰፈር ላይ። እሺ ይበቃዋል። እስቲ በቃ ገና ነው። እሺ ከዛ አንድ ላይ ሆነን ደግሞ ሳፋሪ ሞል ላይ ሱቅ ተከራይተን እንሰራ ነበር። እንደዚህ ነገር ከፍታልብሽ አስበሻል? እሺ በቃ ነጋዴ። አረ መጀመሪያውም ከነጋዴ ነው እንደው ዲግሪውን ለያዝ ብለሽ እንጂ ነጋዴ ነው ማለት ፈልገው። ሳድግ ነጋዴ ይሆናል የሚል እኔ አይቼ አላውቅም። ወይ ዶክተር ወይ መሐንዲስ ነው ማዳረስ ነው። ኬካችን ይሄን ይመስላል። እንግዲህ መቼም ሳንቀምሰው አንሄድም። እኔ በተለያየ ፕሮግራም ወጥም ሰራው እንጀራም ጋገርኩ ሳልቀምሰው አልሄድም። ስለዚህ ኬካችን በጣም ባጭር ጊዜ ውስጥ በእጅ ምንም አይነት ማሽን ሳይነኩ እንደዚህ በእጅ ማምረት እንደሚቻል አሳይተውናል ማለት ነው። የተከበራችሁ ተመልካቾቻችን እንግዲህ በአጋጣሚ መብራት የለም ይሄን ቀረጻ በምናደርግበት ሰዓት እና ልጆቹ ነፃ ናቸው ከስራ። ስለዚህ እስቲ አራቶችንም ቁጭ አድርገን ህይወታቸውን በአጭር ያጫውቱናል ማለት ነው። ኬካችን እየቀመስን አሁንም አብራችሁን ሆኑ። እየጠበቁን ነው ጓደኞቻችን። ከጓደኞቻችን መካከል ደግሞ እንግዳም አሉን የሰራሁትን ኬክ ለመጋበዝ። እንዴት ናችሁ? ይኸው ኬካችን መጥቷል። ኬካችን እንቅመስ ጓደኞቻችን፣ በባካችሁ ቀመሱልን። እዚህ በመሀላችን ደግሞ አንድ እንግዳ ይገኛሉ። ወይዘሮ አበባ ይባላሉ። የቤዛና የቃል ኪዳን ወላጅ እናት ናቸው። ነገር ግን ሌሎችም ጓደኞች ከነሱ ጋር አብረው ስላደጉ እነዚህ አራት ጓደኛሞች እንደ ግንኙነታቸው ምን ይመስላል፣ አሁን የሚሰሩበት የስራ ህይወትስ እንዴት ነው የሚለውን እስቲ በእናት አንደበት ግለጭልኝ። አመሰግናለሁ። እነዚህ ልጆች እንግዲህ ከልጅነት ጀምሮ አብረው የኖሩ የሰፈር ልጆች ናቸው። እየተማሩ እያለም ከዚህ የተለየ ሌላ ስራ እየሰሩ ይህን መስራት አለብን፣ ራሳችን መንቀሳቀስ አለብን ብለው በመጀመር የጀመሩት ስራ ነበር። በዛም ውጤታማ ነበሩ። ደግሞ የተሻለ ነገር ለማድረግ ሁለቱን የስራ ዘርፍ በመምረጥ አብረው እየሰሩ ይገኛሉ። ልጆች ጠንካሮች ናቸው። ከመጀመሪያው ጀምሮ እንደ ልጅ አይደሉም፣ ጎበዞች ናቸው። እንዲነን ተመርቀናል ወይም ደግሞ ሌላ ነገር የኩራት ምናምን ነገር ሳይኖር ራሳቸውን ስራ ፈጥሮ የመስራት
ሁኔታቸው ከፍተኛ ስለነበር እንደዚህ ያደርጋሉ ብለን አናስብም። የተሻለ ደረጃ ይደርሳሉ ጎበዞች ናቸው ብለን ነው የምናበረታታ እንጂ እንደዚህ ያጠፋሉ ወይም ደግሞ እዚህ ደረጃ ሳይደርሱ ይቀራሉ የሚል አመኔታ የለንም። ስለዚህ ውጤቱን አየንበት ብላችሁ ታስባላችሁ? አዎ በጣም ልጅነታቸው ጀምረው ነው እንዲህ አይነት ነገር መስራት የሚፈልጉ። በእርግጥ ዩኒቨርሲቲም ቢመረቁም እንደገና ደግሞ ከዛ ስራ ወጥተው ደግሞ እንደዚህ ኃላፊነቱ በጣም ሰጣቸዋቸው እየሰሩ ነው የሚገኙና እሱን ደግሞ አምነናል። ከዚህ በላይ ብርም ብናገኝ እንሰጣቸዋለን ነው። ከዚህ በላይ ብችል ባደርግላቸው ደስ ይለኛል። ልጆች እንዲህ ያደርጋሉ ያጠፋሉ ወይም ይህን ስህተት ይሰራሉ የሚባሉ ልጆች አሉ። ጠንካሮች ናቸው። አሁን በአሁኑ ሰዓት ሌላ ተማሪ ወይም ሌላ ልጅ እናያለን በየቤቱ ተመርቆ ስራ ፍለጋ ሲዞር ወይም ደግሞ ሌላ ነገር ሲያደርግ እንጂ እንደዚህ ራሴን ችዬ እንቀሳቀሳለሁ የሚል የምናይበት ሁኔታ ላይ አልነበረም። እነሱ ግን የመንግስትን እጅ አልጠበቁም፣ ሌላ ስራ አልጠበቁም። የራሳቸውን ስራ ፈጠራ በመፍጠር እዚህ ደርሰዋል። ለዚህ በኋላ ደግሞ መድኃኒዓለም ያገዛቸው ነው። ራሳቸውን ችለዋል ማለት ይቻላል አይደል? ይቻላል። የተበደሩትንም እየመለስን ነው ብለዋል። ወደፊትም እንመልሳለን ብለዋል እና ከነሱ ምን ይማሩ እስቲ? እንግዲህ እኔ ለሌሎች የምሰጠው ያው እነዚህ ልጆች በማየት ለነሱን አሪያ በመከተል የነሱን ስራ በማየት የተሻለ ነገር እንዲሰሩ ወይም ደግሞ የነሱን እንዲቀላቀሉ እላለሁ። ከመንግስት ከመጠበቅ ይልቅ ሰው የራሱ የሆነ ተሰጥኦ አለው። ስለዚህ ያንን ተግባራዊ ቢያደርግ ነው የምለው። ቀደም ሲል ዘራባ የቃልና የቤዛ ወላጅ እናት ናቸው። የእነሱም ቢሆን ወላጆቻቸው ባይገኙም እንደ ወላጅ ተቆጣጥሬ ነው አብረን ያለን እያለችኝ ነው። ቸኩላለች። በነገራችን ላይ ክቡራን ተመልካቾቻችን እንግዲህ ስላለ ነው ወይዘሮ አበባ መሸኘት እንችላለን። እሷ ከሄደች በኋላ ደግሞ ጨዋታችንን እንቀጥላለን። ይህን ኬክ ቤታችሁን ሳየው በአብዛኛው የባህል ነገር ነው የማይ። ለምሳሌ የኬሻ እንዲሁም ደግሞ እንጨቶችና በጣም ባህላዊ ነገር ነው የሚበዛውና ምንድን ነው ይሄን ያሰባችሁበት ምክንያት? አንደኛ በአካባቢያችን የሚገኙ ያን ያክል ውድ ያልሆኑ ነገሮችን፣ ሁለተኛ ደግሞ ዘመናዊ ነገር ሁሉ ቦታ ሊገኝ ይችላል። ይሄን ቤት ሲያስታውስ ሰው የተለየ የሚያስታውስበት ነገር እንዲኖር በምንችለው አዲስ ነገር ለመፍጠር አዲስ ነገር ነው። ቪንቴጅ ቅድም እንዳልኩሽ ቃሉ የቆየ የድሮ ምናምን የሚለውን ነው የሚያመለክተው። መጀመሪያ ለቦርሳው ምርት ነበረ ስሙን ያወጣ ነው። በድሮ ብዙ ነገሮች ኢምፖርት እየተደረጉ አይደለም የምንጠቀማቸው፣ እዚሁ በሀገር ምርት ነበር። ስለዚህ አሁንም እኛ ያን የድሮውን ጊዜ ለመመለስ ያው ከውጭ ኢምፖርት የሚደረግ ነገር ሳንጠብቅ ማጌጥ መዋብ እንደምንችል ለማሳየት ነው ቪንቴጅ የሚለውን ወርድ የወሰድነው። ከዛ ወደዚህም ስንመጣ በብራንድ ኔሙን አንድ ለማድረግ ለዚህም ቪንቴጅን ተጠቀምንበት ማለት ነው። ይሄን ለማስፋት እንግዲህ ጀማሪዎች ናችሁ፣ ገና 1 ዓመት አልሞላችሁም። ነገር ግን ራሳችሁን እያስተዋወቃችሁ ነው። እንደዚህ በቢዝነስ ጉዳይ ደግሞ በአንድ ቦታ ሳይሆን የሁለተኛም ቦታ እየሰራችሁ ነው የሚገኝና ወደፊት በተለይ ቦታችሁን ለማስፋት ከብድር ጋር ተያይዞ ያሉትን ነገሮችን ለማመቻቸት ምን እየሰራችሁ ነው? በሰፊው ለመስራት አሁን በቃ ልክ እኛ ስማችን እንዲጎራ ነው የምንፈልገው። ቪንቴጅ ሲባል የኛ ስራ በቃ አሪፍ የሆነ ታች ማሳረፍ ነው የምንፈልገው። ከቦርሶ በተለየ እንዳልኩሽ ቅድም ለነገርኩሽ አልባሳቶች ላይ መጠን ሰፋ ያለ እንደ ጋርመንት ነገር ነው ያሰብነው እና የራሳችን የሆነ እንትን እንዲያርፍበት ነው የምንፈልገው። በቃ የኛ የሆነ ነገር እና በቃ ብዙ ሰው ከውጭ ከሚያስመጣ እኛ ጋር ያሉ ነገሮችን እንዲጠቀም ነው ማድረግ የምንፈልገው። ስለዚህ ጋርመንት ለማስፋፋት ያው ከዚህም በኤክስፖርት ለማድረግ ለምሳሌ አሁን እኛ ትንሽ እንትን ብሎ ነው የነበረ አስቸግሮ ነው የነበረ መጀመሪያ አካባቢ ቤት ፍለጋ፣ ከዛ ደግሞ እቃ መረጣ ላይ ምናምን በጣም በቃ ሙሉ ጊዜያችንን እረፍት ይሆን እንኳን ምሳ መብያ ጊዜ እስክናጣ ድረስ ማለት ነው። ያ ትንሽ አድካሚነት አለው ከአድካሚነት አንፃር። ከዛ በኋላ ያለው ነገር ግን በቃ ቁጭ ብሎ እንደመስራት ማለት ነው። አድካሚነት የለውም። መማር ለማወቅ አስተሳሰብን ለማስፋት የተሻለ ሰው ለመሆን ሊያግዘን ይችላል እንጂ በራሱ መድረሻ ግብ ላይሆን ስለሚችል በቃ ያላቸውን ተሰጥኦ ተጠቅመው በአካባቢያቸው የጎደለ ያዩት ችግር ካለ ከሱ ተነስተው መስራት የሚችሉትን በራሳቸው ቢሞክሩ ከመንግስት ከመቀጠር በቃ እንደዚህ ከጥገኝነት በፊት ከለመድንባቸው ነገሮች ቢወጡና ሰፋ አድርገው ቢያስቡ ለራሳቸውም ለቤተሰብም ለሀገር የሚጠቅሙ ሰዎች መሆን ይችላሉ። ያገኙትን አጋጣሚ በሙሉ ይጠቀሙ ነው።
ከዛ ደግሞ አሁን እዚህ ያለው ችግር ለምሳሌ ተመሳሳይ ስራ መጀመር አለ። የሆነ ሰው የሆነ ቦታ ላይ ስኬታማ ከሆነ እኔስ ያኛውን ስራ እኔም ለምን አልጀምረውም? ግን እንደዛ ሳይሆን ዞሮ አካባቢውን አይቶ አዲስ ነገር መፍጠር፣ በትንሽዬ ነገርም ቢሆን ባላቸው ነገር መሞከር። ከዛ ውጭ ግን ያለውን አጋጣሚ በሙሉ ስራ ሳይንቁ መሞከር። ከምንም በላይ መጀመሪያ ቤተሰቦቻችን እዚህ እንድንደርስ ከጎናችን ናቸው። ሁሌም በቃ ቤተሰቦቻችን ሁሌም ማመስገን እፈልጋለሁ። እኔም አመሰግናችኋለሁ። የእውነት በጣም አመሰግናችሁ። በርቱ፣ አይዟችሁ፣ ትልቅ ደረጃ የምትደርሱ ናችሁ ነውና አይዟችሁ እንላለን። ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ዛሬ ይህንን የተመለከታችሁትን ይመስል ነበረ። በዛሬ ፕሮግራማችን እዚህ አጠገብ የሚገኙ 4 ወጣቶች በተለያየ የትምህርት ክፍል ከተለያዩ ዩኒቨርሲቲዎች በአንድም በሁለትም ዲግሪ ቢመረቁ ነገር ግን የመንግስት እጅ አንጠብቅም የራሳችን ስራ መስራት አለብን ብለው በጣም እየጣሩ እየተጉ የሚገኙ በተለይም ደግሞ ከተለያዩ አገር ውስጥ ላይ የሚገኙ በቀላል ነገር የሚገኙ ጨርቆችን በመጠቀም የተለያዩ ሻንጣዎችንና ቦርሳዎችን ጎን ለጎን ደግሞ የተለያዩ ትምህርቶችን ተምረው ኬክ ቤት እንደዚህ ከፍተው የራሳቸውን ህይወት ለማቋቋም የጣሩ የሚገኙ ወጣቶች ናቸውና አይዟችሁ በርቱ ሊባሉ የሚገቡ ጎበዝ ወጣቶች ናቸው። ከነሱ ጋር ነው ቆይታ ያደረኩ። ስለተከታተላችሁ እናመሰግናለን። መልካም ጊዜ